السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، فمجمّر درجاء يتكبرون يتباركون رمضانا لمزوم يمنجلون خير سراسرتن ለመሸኘትና በመጨረሻም አላህ የደነገገልን ዒድ አልፍጥርን በሰላም አክብረን እንድንሸኝ ያደረገን አላህ ተባረከ ወተዓላ የላቀ ምስጋናና ውዳሴ ይገባው። ወተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል። በመቀጠል ባለፈው ረመዳን 26 ጁሙዓ ላይ የተደረገውን ቁጥር 34 ኹጥባን ተከትሎ አህመድ በሰሐቦች መሃል የአቂዳ ልዩነት ነበረ ብለዋል የሚል ወሬ መሰራጨቱን ተከትሎ ብዙ ሐቅ ፈላጊ የሆኑ ወንድምና እህቶች ይህ ጉዳይ ግራ እንዳጋባቸውና ከኔ መልስ እንደሚፈልጉ በተለያየ መልኩ ስለደረሰኝ ይሄን አጠር ያለ መልእክት ለማስተላለፍ ወስኛለሁ። በመሰረቱ ይህ ጉዳይ ከኔ ተጨማሪ መልስ የሚያስፈልገው አልነበረም። ምክንያቱም ማንኛውም ፍትሃዊ የሆነ ለሐቅ ወጋኝ የሆነ ገለልተኛ ሰው ኹጥባውን ከመጀመሪያ እስከ መጨረሻው ነፃ ሆኖ ካደመጠው ኹጥባው አቂዳ ላይ መለያየት ምንም ችግር የለውም የሚል መልእክት እንደሌለው በቀላሉ መረዳት ይቻላል። ከመሆኑም ጋር ኸይር የሚፈልጉ ለዲናቸው የሚጨነቁ ነገር ግን አንዳንድ ብዥ የሚሉ ነገሮች ሲፈጠሩ ነገሮችን የሚመዝኑበት የሚለኩበት በቂ እውቀት ስለሌላቸው ጀማሪ ተማሪ ለሆኑ ወንድምና እህቶቻችን ከማዘን አንፃር ባጭሩ የሚከተለውን እላለሁ። አቂዳ በመሰረቱ የሚወሰደው ከቁርአንና ከሐዲስ ነው። አቂዳ ማለት በቆራጥነት ልብ ላይ የሚታመንበት ጽኑ እምነት ማለት ነው። እምነቱ ከቁርአን ከሐዲስ ከሱሐቦች ከታቢዒዎች የሚገጥም ከሆነ ትክክለኛ እምነት ይባላል። ከዛ ማይገጥም ከሆነ የተሳሳተ እምነት ይባላል። በመሰረቱ ሱሐቦች አቂዳ ላይ አንድና አንድ ናቸው። ይሄም አህለ ሱና ወልጀማዓ ዘንድ በሰፊው በይፋ የሚታወቅ ነው። እኔም የተለያዩ አጋጣሚዎች ላይ ይሄን ገልጫለሁ። የነሱን መንገድ መከተል እንዳለብንም በተለያዩ አጋጣሚዎች ገልጫለሁ። ሱሐቦችና ታቢዒዎች ዘንድ የአቂዳ ልዩነት ነበረ ወይ የሚለውን ስናይ ይሄን በሁለት መልኩ ማየት ይቻላል። አንደኛው የአቂዳ ነጥቦች ላይ ኺላፍ ነበረ ሲባል ተግባራዊ ያልሆኑ ሰምተን ተቀብለን ምናምንባቸው የሆኑ አንዳንድ ነጥቦች ላይ ኺላፍ ነበረ ማለት ከሆነ የተፈለገው ይሄ በሰፊው ይታወቃል። ኹጥባ ላይም የተወሰኑ ምሳሌዎችን ጠቅሰናል። ነብይ ጌታቸውን አይተዋል አላዩም? ይሄ የተግባር ሳይሆን የእምነት ጉዳይ ነው። በድር ላይ የተገደሉ ኩፋሮችን ነብይ አናግረዋቸዋል፣ ይሰማሉ ብለዋል አላሉም? ይሄም የአቂዳ ጉዳይ ነው፣ የተግባር ጉዳይ ሳይሆን። የተለያዩ እንዲህ አይነት ነጥቦች ሊጠቀሱ ይችላሉ። ይሄ የአቂዳ ጉዳይ ይባላል። የተግባር ያልሆነ እንደ ሶላት እንደ ሐጅ በአካል የሚተገበሩ ሳይሆን በልብ የሚታመንባቸው የሆኑ ነጥቦች የአቂዳ ነጥብ ይባላሉ። እዚህ ውስጥ ሊካተቱ የሚችሉ አንዳንድ ነጥቦች ላይ ኺላፎች ተከስተዋል። ይሄን ከዕልም ከዑለሞች ቅርብ የሆነ ሰው ሁሉ በቀላሉ የሚያውቀው ነው፣ ማስተባበል ማይቻል ነው። ሁለተኛው ኺላፍ ሊባል የሚችለው ደጋግ ቀደምቶች የአህለ ሱና ወልጀማዓ ዑለሞች በሙሉ የተስማሙበት ነጥብ ላይ አህለ ሱና ወልጀማዓ ዘንድ ኺላፍ አይኖርም። ይህ እንዳለ ሆኖ አንዳንድ የአቂዳ ሊባሉ የሚችሉ ነጥቦች ላይ ሱሐቦች ታቢዒዎች ሐሳባቸው ተለያይተዋል የሚለውን በመያዝ ቁርአንና ሐዲስ ላይ በግልጽ የተቀመጡ ሱሐቦች ታቢዒዎችም ከዛ በኋላ የነበሩ ዑለሞች በኢጅማዕ ያጸደቋቸው ነጥቦች ላይም መኻለፍ መለያየት ይቻላል፣ ምንም ችግር የለውም ብለው ማለት ይሄ ትልቅ የሆነ ስህተት ነው። ከዚህ ውጪ ግን አንዳንድ ነጥቦች ላይ ሱሐቦች ታቢዒዎች ዘንድ በተወሰነ መልኩ የሐሳብ ልዩነት መፈጠሩ በግልጽ የሚታወቅ ነው። ይሄንንም የተለያዩ ዑለሞች ጠቅሰዋል። የአህለ ሱና ወልጀማዓን መንገድ የሚከተሉ የሆኑ ኢብኑ ተይሚያ ረሂመሁላህ ተዓላ መጅሙዕ አልፈታዋ ላይ ብዙ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ጌታቸውን አይተዋል አላዩም፣ ዑስማን ነው የሚሻለው ዓሊ የሚለው ላይ ተለያይተዋል። አንዳንድ የቁርአን ማዕናዎች ላይም የሐሳብ ልዩነት ተፈጥሯል። አንዳንድ ሐዲሶች ሶሒህ ናቸው ضعيف የሚልም የሐሳብ ልዩነቶች ተፈጥረዋል። هي من المسائل الاعتقادية العلمية እነዚህ በሙሉ አቂዳ ነክ ነጥቦች ናቸው። ከመሆኑም ጋር
እዚህ ነጥብ ላይ ልዩነት ፈጥረሃል ተብሎ ማንም ካፍር ነህ አይባልም በሁሉም ዑለሞች ስምምነት ብለዋል። ታቢዒዮች ዘንድና ከዛም በኋላ ዓሊ ነው ዑስማን የሚበልጠው ሐሳባቸው ተለያይቷል እያሉ ነው። ከዑመር አቡበክር ይበልጣል፣ ከዑስማን ዑመር ይበልጣሉ ብለው ማመን ይሄ አቂዳ ጉዳይ ነው። ዓሊ ነው ዑስማን የሚበልጠው በሰለፎች መሃል የሐሳብ ልዩነት ነበር። ወከዛሊክ ነብዩ ጌታቸውን አይተዋል አላዩም? ሱሐቦች ናቸው ሐሳባቸው የተለያየው። ኢብኑ ተይሚያ ፈተናዘዐ الناس في محمد هل رأى ربه أم لا ያሉን መጨረሻ ላይ هي من المسائل الاعتقادية العلمية ያሉን ኺላፍ የሚቻልበትና ማይቻልበትን ነጥብ ነይተን አለማወቃችንም ጭምር ነው በተወሰነ መልኩ እንዲህ አይነቱ ብዥታ ውስጥ የሚከተን። مسائل الأصول የአቂዳ ነጥቦች ናቸው። مسائل الفروع የዓመል የፍቅህ የተግባር ነጥቦች ናቸው የሚለው ክፍፍል ራሱ ትክክለኛ ያልሆነ ክፍፍል ነው። ምክንያቱም ተግባራዊ የሆኑ ነጥቦች ላይ ብቻ አይደለም ኺላፍ የተገኘው አቀዲ የሆኑ እምነታዊ የሆኑ ነጥቦች ላይም ኺላፍ ተገኝቷል ቀደምቶች ዘንድ ያሉን። ኢብኑ ዑተይሚን ረሂመሁላህ ተዓላ የተድሙሪያ ሸርሕ ላይ መጀመሪያ አካባቢ ላይ ኺላፍ ከጥንት ጀምሮ አለ ሱሐቦች ዘንድ ሰለፎች ዘንድም የአቂዳ ነጥቦች ላይም ኺላፎች ተፈጥረዋል ብለው አብዱላህ ኢብኑ አባስ ነብዩ ጌታቸውን አይተዋል ሲሉ እናታችን አይሻ አላዩም ብለዋል። እንደዚሁ የበድር ጦርነት ላይ የተገደሉ ሙሽሪኮችን ነብዩ አናግረዋቸው ይሰማሉ ብለዋል። ይሰማሉ አላሉም። ህይወት ላይ ያሉ ሳናግራቸው የነበረው ነገር ሁሉ እውነት መሆኑን አሁን ያውቃሉ ነው እንጂ ያሉት የሚል ኺላፍ ተፈጥሯል በአይሻና በሌሎች ሰሐቦች መሃል። ወረድ ሲል ደግሞ ጀሃነም ትጠፋለች አጠፋም የሚል ኺላፍ ተፈጥሮ ከቀደምቶች መሃል ትጠፋለች የሚል አቋም ያላቸው የተወሰኑ ተገኝተዋል የሚሉ ምሳሌዎችን ጠቅሰዋል። وأيضا فإن الخلاف وارد حتى في الأمور العلمية، حتى في الأمور العلمية العقيدية ورد الخلاف بين الصحابة ومن بعدهم. فمثلا ابن عباس رضي الله عنه ورد عنه أن النبي صلى الله عليه وسلم رأى ربه، وعائشة أنكرت ذلك. كذلك أيضا ورد بل ثبت أن رسول عليه الصلاة والسلام أسمع أهل بدر من الكفار أسمعهم الكلام وهم موتى، وعائشة أنكرت ذلك. وأيضا فإن من المشهور عند أهل العلم حتى حكي إجماعا أن النار لا تفنى وأن أهلها مخلدون فيها أبدا، وثبت الخلاف في ذلك عن بعض السلف. وكل هذه من الأمور العلمية العقدية. العقيدة السفارينية شرح سيادرقم لا يمكن أن نقول إن جميع مسائل العقيدة مما يتعين فيه الجزم ومما لا خلاف فيه، لأن الواقع خلاف ذلك. ففي مسائل العقيدة ما فيه خلاف، وفي مسائل العقيدة ما لا يستطيع الإنسان أن يجزم به ولكن يترجح عنده. بلو إذن هذه الكلمة التي نسمعها بأن مسائل العقيدة لا خلاف فيها ليس على إطلاقها، لأن الواقع يخالف ذلك. بلا شرح العقيدة السفارينية عندنا مجلد قد 307-308 ላይ ማግኘት ይቻላል። ሁሉም የአቂዳ ነጥቦች ምንም ኺላፍ የለባቸውም ማለት አይቻልም። ይህ አባባል ካለው ተጨባጭ ጋር ይጋጫል። ከአቂዳ ነጥቦች ውስጥ ምንም ኺላፍ የሌለበት አለ በቁርአን በሐዲስ በሁሉም ዑለሞች ስምምነት የጸደቀ። እንደዚሁ ደግሞ ከአቂዳ ነጥቦች ውስጥ ጀዝም ማድረግ የማይቻልበትም አለ ራጂህ ይሄ ነው ተብሎ የሚከድበት አሉና እንግዲያውስ ሁሉም የአቂዳ ነጥቦች ምንም ኺላፍ የለባቸውም ማለት ليس على اطلاقها እንደዚሁ በጥቅሉ የሚባል ነገር አይደለም ብለዋል። ሌላ ንግግራቸው ላይም ሰለፎች ደጋግ ቀደምቶች ሲናገሩ حتى إنهم اختلفوا في المسائل الكبيرة في مسائل الاعتقاد وفي مسائل عملية بلا تللك يهونو يعقيدام يهون يتقبار نتبوش لاي تخالفوال كنسو مهال عندندوش نبي ጌታቸውን እስራና ሚዕራጅ ላይ አይተዋል ያሉ ሌሎች አላዩም ብለዋል። እንደዚሁ ደግሞ አኺራ ላይ ሚዛን እንዳለ ይታወቃል። እዛ ሚዛን ላይ የሚመዘነው የተወሰኑት ግለሰቦች ራሳቸው ናቸው ሲሉ ሌሎች የሥራ መዝገባቸው ነው ብለዋል። ሌሎችም መሰል የሆኑ በዚህ መልኩ የአቂዳ ሊባሉ የሚችሉ እንደዚሁ የፍቅህ ነጥቦች ላይ ከመለያታቸው ጋር አንዱ ሌላኛውን ጠማማ ነው አይልም ነበር፣ ተዋደው ተዛዝነው ይኖሩ ነበር ብለዋል። ይሄንንም በድምጽ ማግኘት ይቻላል። እኔም ኹጥባው ላይ የጠቀስኩት ከዚህ ከኢብኑ ዑተይሚን ከኢብኑ ተይሚያ ከሌሎችም ከማሳደር አንፃር ካልጠቀስኳቸው ዑለሞች ንግግር ጋር የሚገጥም ነው። ኹጥባው ላይ ያልኩት አንዳንድ የአቂዳ ሊባሉ የሚችሉ ነጥቦች ላይ በሱሐቦች መሃል
ልዩነት ከመገኘቱም ጋር ተዋደው ተመካክረው ተረዳተው ለአኺሪ ይኖሩ ነበር ነው ያልኩት። ችግር የለውም አቂዳ ላይ ሰዎች ሆይ ተለያዩ ለማለት አይደለም። እኛው ሙስሊሞች የረሱልን መንገድ የምንከተል ሰዎች ቁርአን ላይ ሐዲስ ላይ አንድ ነን የምንል ሰዎች የሱሐቦችን የታቢዒዮችን መንገድ እንከተላለን ብለን እዛ ላይ የተሰበሰበን ሰዎች አንዳንድ ጥቃቅን ሊባሉ የሚችሉ አለመግባባቶች በመካከላችን ሲፈጠሩ ዋና አንድ የሚያደርገንን ቁርአንን ሐዲስን የሱሐቦችን መንገድ መከተሉን ረስተነው ልንቆራረጥ ልንጎዳዳ አይገባም ማለት ነው የተፈለገው። አጠቃላይ የኹጥባው መልእክት ሙስሊሞች እርስ በርሳቸው መዋደድ፣ መረዳዳት፣ መመካከር እንዳለባቸው የሚመክር እንጂ በአቂዳ ጉዳይ መኻለፍ ምንም ችግር የለውም እያልኩኝ አይደለም፣ ለማለትም አይደለም። አቂዳ ሊባሉ የሚችሉ ሁሉም የዲን መሪዎች በኢጅማዕ ያላጸደቋቸው ነጥቦች ላይ ኺላፍ ሊገኝ እንደሚችል ዑለሞች ከመጥቀሳቸው ጋር ምሳሌዎችን ከማቅረባቸውም ጋር እንዲህ ያለው በሙሉ ሙብተዲዕ ነው፣ ዳል ነው፣ ከዛብ ነው፣ ውሸታም ነው ብሎ ማለት አንድ ግለሰብ ላይ እኔ ላይ ብቻ የሚገደብ አይደለም። ይሄን ያሉ ኢብኑ ተይሚያም ላይ ኢብኑ ዑተይሚንም ላይ በዘመኑ ያሉም ይሁን ከዚህ በፊት ያለፉ ዑለሞችንም ጭምር የሚመለከት ነው። እነዚህ ምሳሌዎች የሚያቀርቡ ሰዎች ጀምዕ ማድረግ አያውቁም፣ ፋህም የላቸውም፣ ዲንን አይረዱም ብሎ ማለት እነዚህ ታላላቅ ዑለሞችንም ጭምር ክብራቸውን መንካት ነው የሚሆን። ከጥንት ጀምሮ ያሉ ዑለሞች እነዚህ ነጥቦች ላይ ተኻልፈዋል። አቂዳ ሊባሉ የሚችሉ ነጥቦች ላይ ኺላፍ እንደተገኘም እንደ ምሳሌ አድርገው ጠቅሰዋቸዋል። አይሻ ነብዩ ጌታቸውን በአይናቸው አላዩም ነው ያሉት፣ ኢብኑ አባስ በልባቸው አይተዋል ነው ያሉት የሚለው አንድ የጀምዕ አይነት ነው። ይሄን እንዳሉት ሁሉ የአብዱላህ ኢብኑ አባስ ንግግር በአይን በልብ የሚል ቀይድ የለውም፣ ሙጥለቅ ተደርጎ ነው የተቀመጠውና ኢብኑ አባስ ቀጥታ አይተዋል የሚል አቋም እንዳላቸው ነው የሚያሳየው ያሉ ዑለሞች አሉ። በዚህ መልኩ ጀምዕ ያልተደረጉ የተለያዩ ነጥቦች አሉ። ወላኪን እውቀታችን ባነሰ ቁጥር ኢንካር ማድረግ፣ ሰዎችን መተቸትና እኛ ማናቀውን ንግግር ስህተት ነው የማለት ነገር ይበዛል። እዛው ኹጥባ ላይ ቁርአንና ሐዲስ ላይ በግልጽ የተቀመጠ ዑለሞች የተስማሙበት ነጥብ ላይ ኺላፍ እንደማይቻል፣ ቁርአንና ሐዲስ ላይ መተሳሰር እንዳለብን፣ ቁርአንና ሐዲስ ላይ በግልጽ የተቀመጠ ዑለሞች የተስማሙበት ነጥብ ላይ ኺላፍ የሚያነሳ ኺላፍ የሚፈጥር ሊወገዝ እንደሚገባው፣ ሰዎች ሊያገሉት ሊያርቁት እንደሚገባ፣ የሙስሊሞች መሪም እርምጃ ሊወስድበት እንደሚገባ በግልጽ ተቀምጧል። የተለያዩ ትምህርቶች ላይም እንዲህ አይነት መልእክት ተሰራጭቷል። ይህ ከመሆኑ ጋር ከጥንት ጀምሮ ኺላፍ ያለባቸው እንደ ምሳሌነት ሁሉ የተጠቀሱ ነገሮችን ስላነሳሁኝ ይሄን ያለ ሰው ሙብተዲዕ ነው፣ ዳል ነው በለዋል ዑለሞች እያሉ የዑለሞችን ንግግር ቆራርጦ ለማቅረብ መሞከሩ ተገቢ አይደለም። እንዲህ አይነት ነጥቦች ላይ ኺላፍ ከመኖሩ ጋር ኺላፍ የለም የሚሉ ዑለሞች በአንደኛ ደረጃ በሩን ለመዘጋጋት ነው፣ የቢድዓ ሰዎች ዲኑ ላይ እንዳይጫወቱ። ሁለተኛ ኺላፍ የለም የሚሉት ቁርአንና ሐዲስ ላይ በግልጽ የተቀመጡ ኢጅማዕ ያለባቸው ነጥቦች ላይ ለማለት ነው እንጂ ከዛ ውጭ ያሉ አንዳንድ ነጥቦች ላይ ኺላፍ እንዳለ እነዚያው ዑለሞች ራሳቸው ያውቁታል። ይህ እንዳለ ሆኖ ሱሐቦች አቂዳ ላይ ተሳስተዋል ብለሃል የሚል ነገርም አብሮ እየተነሳ ነው። ለዚህ ሱብሓነከ ሃዳ ቡህታኑን ዐዚም ወቀድ ኻበ መን ኢፍተራ ነው ማለት መቼና የት ነው ሱሐቦች አቂዳ ላይ ተሳስተዋል ያልኩት? ይህ በቀላሉ የሚታለፍ ነገር አይደለም። ወንድሙ ላይ የሌለበትን ነገር ያለ ሰው አኺራ ላይ ምን አይነት ቅጣት እንደሚጠብቀው የሚታወቅ ነገር ነው። ከመነጋገራችን በፊት ልንማር የንግግር አደብን ስርዓትን ልናቅ ይገባና እውቀታችን በጨመረ ቁጥር የተለያዩ ዑለሞችን ክታቦች ባነበብንና የኺላፍ ነጥቦችን ባወቀን ቁጥር ለትችት መቸኮላችን ይቀንሳል። ካልሆነ ግን ለኛ ያልመሰለንን ሁሉ ስህተት ነው ጥመት ነው ማለት እኛ ማናቀውን ንግግር በተናገሩ ቁጥር ሰዎች እነሱ ከመስመር እንደወጡ አድርጎ ማሰብ የማይቀር ነው። አንድ ሰው በመሰረቱ አህለ ሱና ወል ጀማዓን የሚከተል ከሆነ ቁርአን ሐዲስን በሱሐቦች ግንዛቤ መሰረት ይዞ የሚጓዝ ከሆነ ስህተት የሚባልን ነገር ሲፈጽም የሚታረምበት ራሱን የቻለ መንገድ አለ። ቁርአንና ሐዲስን በደጋግ ቀደምቶች ግንዛቤ መሰረት እንደማይከተል ሰው ተደርጎ አይታይም፣ አይወሰድም። ወከዛልክ ንግግሮችን ከፊት ከኋላ ያለውን ጥለን ከመሃል ብቻ ከስሜታችን የሚሄድን ቆርጠን ልናወጣ አይገባም። በዚህ መልኩ የተቆራረጠ መልእክት ሲደርሰንም ዋናውን ሙሉን ፈልገን ልናደምጥ ይገባናል። የሆነ ሰው ተሳሳተ ሲባል በመሰረቱ ተሳሳተበት በተባለው ነጥብ ላይ በሰፊው የሚታወቅ እስካልሆነ ድረስ ተረጋግቶ በንግግሩም እንደተፈለገበት ለማወቅ ጥረት ተደርጎ እርምጃ ሊወሰድ ይገባዋል እንጂ በችኮላ
በመጥፎ ጥርጣሬ አቋም መያዙ አስተዋይነት አይደለም። እነሆ ሙስሊሞች ቁርአንና ሐዲስ ላይ የተሳሰሩ ሊዋደዱ አንድነታቸውን ሊያጠናክሩ ኺላፍን ከሚያመጡ ነገሮች ሊርቁ ይገባቸዋል። ለልዩነትና ለኺላፍ በር ማመቻቸት ሳይሆን በተቻለን ያክል የልዩነትን በር ልንዘጋጋ አላህ ረሱሉ ባዘዙን መሰረት እንደ አንድ ሰውነት እንደ አንድ አካል ሆነን ልንኖር ይገባናል። የሰለፎችን መንገድ መከተል ማለት የዐቂዳን ኪታብ በመቅራት ብቻ ሊገደብ አይገባም። ኢብኑ ዑሰይሚን ረሂመሁላህ ተዓላ ሰለፊያ ማለት ምን ማለት ነው የሚል ጥያቄ ቀርቦላቸው هي اتباع منهج النبي واصحابه ሰለፊያ ማለት የነቢና የባልደረቦቻቸውን መንገድ መከተል ማለት ነው። ከኛ በፊት የዲን የእስላም መንገድ ላይ ያለፉ ስለሆኑ ሰለፊ ይባላሉ። የነሱን መንገድ መከተል ሰለፊያ በመባል ይታወቃል። የሰለፎችን መንገድ መከተል የግል ቡድን ተደርጎ ተይዞ እዛ ውስጥ የተቀላቀለን በሙሉ ትክክለኛ ነው፣ ያልተቀላቀሉንን ሙስሊሞች በሙሉ ሐቁን ከነሱ ጋር ቢሆን ጠማሞች ናቸው ብሎ መፈረጅ፣ ሰለፊያን እንደ ቡድን መቁጠር ያለምንም ጥርጥር ይሄ የሰለፊያ ተቃራኒ ነው። السلف كلهم يدعون إلى الاتفاق والالتئام حول كتاب الله وسنة رسول الله بلا من كتلاቸው ደጋ ቀደምቶች ሁሉም ከቁርአን ዙሪያ ከረሱሉ ሱና ዙሪያ አንድ እንድንሆን ጥሪ ያደርጋሉ። ولا يضللون من خالفهم عن تأويل የሆነ መረጃን ይዞ መረጃውን መረዳት ላይ ተሳስቶ እነሱን የኻለፈን ሰው ሁሉ ጠማማ ነው አይሉም። አቂዳ ነጥብ ላይ እስካልኻለፈ ድረስ ብለዋል። አቂዳ ነጥብ ላይ የተባለው ከላይ በተብራራው መሰረት ማለት ነው። ቁርአን ላይ ሐዲስ ላይ ሱሐቦች ታቢዒዎች ዘንድ በኢጅማዕ የጸደቁ የአቂዳ ነጥቦች አሉ፣ ምንም ኺላፍ የሌለባቸው። እዚህ ላይ የኻለፈ ሰው ጠሟል፣ ተሳስቷል የሚባል ነገር ግን በተአዊል መረጃን መረዳት ላይ በመሳሳት አልያ ደግሞ አቂዳ ውስጥ ይገባሉ አይገቡም ሊባሉ የሚችሉ ነጥቦች ላይ የተሳሳተን ሁሉ ጠሟል አይሉም አሉ። ከዛ አስከተለው لكن بعض من انتهج السلفية في عصرنا هذا صار يضلل كل من خالفه ولو كان الحق معه በዘመናችን ያሉ ብዙ የሰለፊያን መንሀጅ እንከተላለን የሚሉ የኻለፋቸውን ሁሉን ሰው ጠማማ ነው የሚሉበት ሁኔታ አለ፣ ሐቁ ከሱ ጋር እንኳን ቢሆን። አንዳንዶቹ የሰለፊያን መንሀጅ ወደ አላህ መቃረቢያ አጠቃላይ ሰፊ ዲን ሳይሆን ራሱን የቻለ አንድ ቡድን አድርገው ይዘውታል፣ እንደ ሌሎች የተለያዩ ጥመት ቡድኖች። وهذا الذي ينكر ولا يمكن إقرارها ይሄ ነው ሊተች የሚገባው ዝም ሊባል የማይገባው። ለእንዲህ አይነቱ ሰዎች እንላቸዋለን ويقال انظروا إلى مذهب السلف الصالح እስኪ ደጋ ቀደምቶችን መዝሀባቸውን አካሄዳቸውን አቋማቸውን ተመልከቱ። ماذا يفعلون في منهجهم መንሀጃቸው ላይ አቋማቸው ላይ ምን ነበር የሚያደርጉት፣ እንዴት ነበር የሚጓዙት። وفي سعات صدورهم للخلاف الذي يسوغ فيه الاختلاف ኺላፍ ሊፈጠርበት የሚችል ነጥብ ላይ ልባቸው ምን ያክል ሰፊ እንደነበረ ተመልከቱ እዩ እንላቸዋለን። حتى إنهم ቀደምቶች يختلفون في المسائل الكبيرة في مسائل الاعتقاد ትልልቅ ሊባሉ የሚችሉ የአቂዳም ጭምር ነጥቦች ላይ ይለያዩ ነበር። وفي مسائل عملية ተግባራዊ ሊባሉ የሚችሉ ነጥቦች ላይም ይለያዩ ነበር። አንዳንዶች ነቢ አላህን አይተዋል ያሉ፣ ሌሎች አላዩም ይሉ ነበር። አንዳንዶች አኺራ ላይ ሚዛን ላይ የሚመዘነው ምንድነው የሚለው ነጥብ ላይም የተለያየ ሐሳብ ነበራቸው። وتراهم يختلفون أيضا في الفقه እንደዚሁ ፍቅህም ላይ የኒካህ ነጥቦችን በተመለከተ፣ የፈራኢድ ነጥቦችን በተመለከተ፣ የቡዩዕ የመሸጥ የመለወጥ ነጥቦችን በተመለከተ ይለያዩ ነበር። አቀዲም ላይ አመሊም ላይ ማለት ነው። ومع ذلك لا يضلل بعضهم بعضا ከመሆኑም ጋር አንዱ ሌላኛውን ጠሟል አይሉም ነበር። والسلفية بمعنى أن تكون خاصا له مميزاته ويضلل من سواهم فهؤلاء ليسوا من السلفية في شيء ሰለፊያን ጠበብ አድርገው የኛ ብቻ ብለው እነሱን የኻለፈን ሁሉ ይኻልፉ ከሰለፊያ በምንም ይገናኙ አይደሉም ካሉ በኋላ والسلفية اتباع منهج السلف عقيدة وقولا وعملا وائتلافا واتفاقا وتراحما وتوادا كما قال النبي مثل المؤمنين إلى آخره بلا سلفية ማለት የሰለፎችን የቀደምቶችን መንገድ በአጠቃላይ በሁሉም ነገር መከተል ነው። ከአቂዳም አንፃር፣ ከንግግርም አንፃር፣ ከተግባርም አንፃር፣ ከአንድነትና ከመስማማትም አንፃር፣ ወተራሁመን ከመተዛዘንና ወተዋደን ከመዋደድም አንፃር ከማ ቃለ ነብዩ ልክ ነብያችን እንዳሉት የሙእሚኖች ምሳሌያቸው في توادهم وتراحمهم وتعاطفهم ከመዋደድ ከመተዛዘን ከመደጋገፍ ከመረዳዳት አንፃር ልክ እንደ አንድ ሰውነት ናቸው።
ከሰውነታችን መሃል አንዱ ሲታመም መላ ሰውነታችን በትኩሳት እንደሚጋራው እንዳሉት ነብዩ የሰለፊያን መንሀጅ መከተል ማለት በአቂዳም በስነ ምግባርም በስራም በሁሉም ቀደምቶች በሚታወቁበት ነገር እነሱን መምሰል ነው የሚል ምላሽ ሰጥተዋል። ይሄንም ድምፁን ማግኘት ይቻላል። السلفية هي اتباع منهج النبي صلى الله عليه وسلم وأصحابه، لأنهم هم الذين سلفون وقدمونا وتقدموا علينا، فاتباعهم هو السلفية. وأما اتخاذ السلفية كمنهج خاص ينفرد به الإنسان ويضلل من خالفه من المسلمين ولو كانوا على حق، واتخاذ السلفية كمنهج حزبي فلا شك أن هذا خلاف السلفية. السلف كلهم يدعون إلى الاتفاق والالتئام حول كتاب الله وسنة رسوله صلى الله عليه وآله وسلم، ولا يضللون من خالفهم عن تأويل، اللهم إلا في العقائد فإنهم يرون أن من خالف فيها فهو ضال. أما المسائل العمليات فإنهم يخففون فيها كثيرا. لكن بعض من انتهج السلفية في عصرنا هذا صار يضلل كل من خالفه ولو كان الحق معه، واتخذها بعضهم منهجا حزبيا كمنهج الأحزاب الأخرى التي تنتسب إلى دين الإسلام، وهذا هو الذي ينكر ولا يمكن إقراره. ويقال انظروا إلى مذهب السلف الصالح ماذا يفعلون في منهجهم وفي سعة صدورهم من الخلاف الذي يسوغ فيه الاجتهاد، حتى أنهم يختلفون في مسائل كبيرة، في مسائل عقدية وفي مسائل عملية، فتجد بعضهم مثلا ينكر أن يكون الرسول رأى ربه وبعضهم يقر بذلك، وترى بعضهم يقول إن الذي يوزن في يوم القيامة هي الأعمال، بعضهم يرى أن العامل هو الذي يوزن، بعضهم يرى أنه صحائف الأعمال هي التي توزن. وتراهم أيضا في مسائل الفقه يختلفون في النكاح، في الفرائض، في العدد، في البيوع، في غيرها، ومع ذلك لا يضلل بعضهم بعضا. فالسلفية بمعنى أن تكون حزبا خاصا له مميزاته ويضلل من سواهم، نقول هؤلاء ليسوا من السلفية في شيء. السلفية اتباع منهج السلف عقيدة وقولا وعملا وائتلافا واتفاقا وتراحما وتوادا، كما قال النبي عليه الصلاة والسلام مثل المسلمين في توادهم وتراحمهم وتعاطفهم كمثل الجسد الواحد، أو قال مثل المؤمنين في توادهم وتعاطفهم وتراحمهم كمثل الجسد الواحد إذا اشتكى منه عضو تداعى له سائر الجسد بالحمى والسهر. إذا ሁላችንም ራሳችንን ልንመዝን ልንገመግም ልንረጋጋ علما ከበሳል ዑለሞች ልንወስድ ዳዕዋን እንደቀላል መቁጠር ልናቆም ይገባናል። የተወሰነ ዕውቀት ያለው ሁሉ የመናገር አጋጣሚ ያገኘ ሁሉ ተናግሮ ለኡማው ለዲኑ ይጠቅማል ማለት አይደለም። ለኛ ስህተት የመሰለን ሁሉ ስህተት ነው ማለት አይደለም። ማንኛውም ሰው ሊሳሳት ይችላል። ከተሳሳተ ስህተት መሆኑን ካረጋገጠን በአደብ በስርዓት ልንነግረው ይገባናል። ዓላማችን ሰዎችን ከሐቅ ማሸሽ ሳይሆን ሰዎችን ወደ ሐቅ ማምጣት ሊሆን ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ወደ ተለያየ አቅጣጫ ዳዒዎችን አስተማሪዎችን ሲልኩ የሽሩ ወላ ተዓስሩ በሽሩ ወላ ተነፍሩ ይሉ እንደነበረ ኢብኑ ሐጀር አልዐስቀላኒ ፈትህ አልባሪ ላይ ጠቅሰዋል። ለሙዓዝና ለአቡ ሙሳ አልአሽዓሪ የመን ሲልኳቸው ብቻ አይደለም ይሄን ያሉት። የትም አስተማሪ ሲልኩ አበስሩ፣ ሰዎችን እንዲሸሹ እንዲበረግጉ አታድርጉ፣ ሸሪዓው በፈቀደው አግራሩ አታጥብቁ ያሉ ይልኩ ነበር። ዲን ሸሪዓ ሰፊ ነው። ይሄን ሰፊ ሸሪዓ ሰፊ በሆነ ልብና አእምሮ ለህዝቡ ልናደርስ ዓላማችን ህዝቡን ካለበት መታደግ ሊሆን ይገባዋል። አላህ ለሁላችንም ጠቃሚ ዕውቀት ከመልካም ሥራ ጋር ያግራልን። ሰፊ ዕውቀት ሰፊ ልብ ይስጠን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።